እንደመታደል ሆኖ ካስተዋልናቸው የምንማርባቸው ክስተቶች በጎረቤት ሀገራት በበርካታ ጊዜ ሲከሰቱ ተመልክተናል። ለምሳሌ ሩዋንዳን ማንሳት እንችላለን። በአንዲት ቀላል ቃል ነገር ግን የሚሊዮኖች እልቂት ፈጥራ አልፋለች። ይሄን ያየ እንዲህ አይነት ክስተት በሚወዳት ሀገሩ በሚወደው ማህበረሰቡ እንዲከሰት አይፈልግም። እንዳለመታደል ሆኖ ግን ከክስተቶች ለመማር በጣም ዘግይተናል። አሁን ላይ ሀገራችን እየተከሰቱ ያሉ ነገሮችን እየተመለከትን ያለነው በተለይ ደግሞ የሶሻል ሚዲያው ጩኸት ወዴት ይወስደን ይሆን ብሎ ማሰብ ጊዜው ይመስለኛል። ከዚህ ካረፈድን የምንከፍለው ዋጋ እጅግ በጣም ከፍተኛ ነው። እንደ ዘር እንደ ጎሳ ሲነሱ የነበሩ ግጭቶች አሁን ከፍ ብለው ሰዎች ህይወታቸውን በሚሰጡለት ሃይማኖት ደግሞ ግጭት ለመፍጠር ግጭት ለመደገስ ከዚያ ግጭት በሚፈጠር እሳት ዳር ሆኖ ለመሞቅ የሚያስብ ፍጥረቶችን እየተመለከትን ነው። ተው ሊባል ይገባል። በዚህ ዙሪያ ላይ ከወንድሜ አዱኛው ሙጬ ጋር በሰፊው የፊታችን ቅዳሜ በዲኖ አሊ ኦፊሻል የዩቲዩብ ገጽ ይዤ እመጣለሁኝ። እንደምትጠብቁኝ ተስፋ አድርጋለሁ። ነገር ግን ወጣቱ ዛሬ ምንም ማድረግ ይችላል። ወጣቱ ሀገሩን ማጥፋት፣ ወጣቱ ሀገሩን ማልማት የምርጫ ጉዳይ ነው። ስለ ልማት፣ ስለ ሀገር እድገት፣ ስለ ወገን ደህንነት የምናስብ ከሆነ ሳይውል ሳያድር ውይይቱ አሁን ሊጀመር ይገባል እላለሁ። በዲኖ አሊ ኦፊሻል የዩቲዩብ ገጽ ቅዳሜ እንገናኝ። አለይኩም ወራህመቱላሂ ወበረካቱ። እንዴም ክርስቲያን ወገኖች ሰላም ብያለሁ። ሰላም ለሀገራችን፣ ሀገራችንን ሰላም አላህ ያደርግልን ኢንሻአላህ። ሀገራችን ላይ ያለው ነገር በጣም ያሳዝናል። አላህ ሰላሙን አላህ ያብዛልን። ሀገራችን ህዝባችን አላህ ይጠብቅልን። የመጣውን በላ አላህ ያብርድልን እና ከባድ ነው። ብቻ የሰው ህይወት ማንኛውም ነፍስ መጥፋት የለባትም። ያለ አግባብ የሰው ነፍስ መጥፋት የለባትም። አላህ የፈጠረውን አላህ ራሱ ነው እንጂ በሰዎች መጥፋት የለባትም። ማንኛውም ሰው መሞት የለበትም። ንጹሃን መጎዳት የለበትም ብለን የምናምን ሰው ነን እና አላህ ሰላም ያደርግልን፣ አገራችንን ሰላም ያደርግልን። ላይ በጣም ከባድ ነው። እንዲሁም ደግሞ አንዳንዶች በእንትን ይዛችሁ ምን ታራምዱ ሰዎች፣ ይሄ ደግሞ ተዝም ልንቆጠብ ይገባል። ሁላችንም ሰው ነን። ሰው ተብሎ መሞት የለበትም እና ፍትህ ለአክሱም፣ ፍትህ ለአሩሲ እያለን ዱዓ እናድርግ። በዱዓ በጸሎት እንበርታ ነው የምለው እና አንዳንድ አስተማሪዎች ቪዲዮዎች ጋብዛችኋለሁ። ወደ ቪዲዮ። ስለ አርሲ ብቻ ግን ለምን አክሱምስ እነሱ ሰዎች አይደሉም? ሁላችሁም ሙስሊሞች ቪዲዮውን በደንብ ሼር፣ ኮፒ ሊንክ፣ ዲዩት ፖስት አድርጉ። ፍትህ ለአክሱም ሙስሊሞች በማለትም ኮመንት ላይ ጻፉ። በአክሱም ጉዳይ ላይ እሰይ እንኳን ሆነ እንኳንም ተከናወነ ብላችሁ ለአርሲ ጉዳይ ደግሞ እንግዲህ ማልቀስ ተገቢና እውነተኝነትና ፍትሃዊነት ነው ብላችሁ ታስባላችሁ? ብዙ ታዋቂ የሆኑ ሙስሊም ኡስታዞችና ቲክቶከሮች ፍትህ ለአርሲ እንደዚሁም ደግሞ ፍትህ ለአክሱም ብለው ሁለቱንም በፍትሃዊነት ተናግረዋል። ነገር ግን ብዙ ሙስሊም ያልሆኑ ሰዎችና ታዋቂ ቲክቶከሮች ፍትህ ለአርሲ ብቻ ብለዋል፣ ስለ አክሱም ተናግሮ አያውቁም። በዚህ ምክንያትም ብዙ ሙስሊሞች አንፎሎ እያደረጓቸው ይገኛሉ። ስለ ጉንችሬ፣ ስለ ጎንደር እንግዲህ የተጨፈጨፉ ሙስሊሞች ተናግረው ማያውቁ፣ ስለ ኒቃቢስት እህቶቻችን ከትምህርት ገበታቸው ስለሚተጓጉሉትና ስለሚባረሩት ተናግረው ማያውቁ ሰዎችን ስለ አክሱም ለምን አልተናገራችሁም ብሎ እነሱን መውቀስ ተገቢ ነው ብላችሁ ታስባላችሁ? ከነሱ ፍትህንና ድምጽን መጠበቅስ ቂልነት አይመስላችሁም? ለማንኛውም ፍትህ ለአርሲ ኦርቶዶክሶችና ፍትህ ለአክሱም ሙስሊሞች። እፎይ የምትባል ደንቆሮ መሐይም እስላም የኛ ዘመን አስረግጬ ነው። ከፕሮቴስታንት ለኢትዮጵያ ኦርቶዶክስ የሚቀርበው እስላም ፕሮቴስታንት ማርያምን ያዋርዳታል፣ ሙስሊም ግን ሜሪያም ይላታል። የተከበረችና እንኳን ሌላ ኢየሱስን ነብይ ነው የሚሉ እንጂ የመጣ ከእግዚአብሔር ነው ይላሉ። ዊ ላቭ ሙስሊም